በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ይህ በሕፃኑ ቂርቆስ ሚዲያ ወደ እናንተ ቆይታ ከእንግዶች ጋር የሚለው ፕሮግራማችን ነው። እንግዲህ ዛሬ ትልቅ የቤተክርስቲያን አባት ይዘን ወደ እናንተ መጥተናል። ከሁሉም ነገር የሚቀድመው ጸሎት ነው እና መጀመሪያ ፕሮግራማችንን በጸሎት እንጀምራለን። ቀጥታ ወደ ጸሎት። ሁላችን ይባርክልን። ሰላሙን ነገር ይዘልን ፈጣሪያችን አባታችን ነው። አበን ነው ህድልና በሳይነ ጊዜን ከመን ምድር ወገር መሰለን የታባን ነው ተንፈሳና በሰላም ቅዱስ ገብርኤል ማቆም እነዚህ ሰላም ነው ጉልታን ነው ተፈሲ ተቆምጠን ያንሳ ብረታው ጉበርቱን ስለና ታውና ለአዲዮ በገኝ ተራም ተራቢያት እግዚአብሔር ታጉላት ያርክልን። ስሜ ቆሞስ አባ ብርሃነ ሥላሴ አየለ መራዊ ይባላል። እኔ የህይወት ታሪኬ ከመጀመሪያው በወሎ ሀገረ ስብከት በመቄት ወረዳ ወልተላ ቅድስት ማርያም ተወልጄ ሳልክ ለዲቁና ማዕረግ ሲደርስ ዲቁና ቄሴ በ69 ዓመተ ምህረት ከአቡነ ገብርኤል በ69 ዓመተ ምህረት መስከረም 21 ቀን ዲቁና ተቀበልኩኝ። ከዚያ ጀምሬ በዲቁና እያገለገልኩኝ እርሻም እያረስኩኝ ስኖር በ73 ዓመተ ምህረት ለህግ ባለቤት ጋር አንድ ላይ መኖር ጀመርን። ከዚያም ስተን ስንኖር ልጅም ወልደን ሁለት ልጆች አባት ስንሆን በ83 ዓመተ ምህረት ቅስና ደብረ ታቦር ከአቡነ ይስሐቅ ቅስና ተቀበልኩኝ። በቅስና ማዕረግ ደግሞ ከ83 ዓመተ ምህረት ወዲህ በቅስና እያገለገልኩ ስኖር ባለቤቴ ታመመችና የህዱ ቀንታማ በ91 ዓመተ ምህረት ሚያዝያ 16 ቀን ከዚህ ዓለም ስትለይ አቡነ የተወሰነ ጊዜ በ92 ዓመተ ምህረት ወደ አዲስ አበባ መጥቼ ከአዲስ አበባ ማለፌ እዚህ በአሌ ክፍለ ሀገር ጎለብ ህንፃ የሚባል ገዳም ከዚያ ገብቼ የምንኩስና ማዕረግ ተቀበልኩኝ። ነሐሴ 24 ቀን ከዚያ ቤተክርስቲያን ጊዜ ሄዳል ቁሬታ ተቆይቼ ከዚያ በኋላ ወደ ሲዳሞ ሀገረ ስብከት መጣሁ። ከሲዳሞ ሀገረ ስብከት ስራ ተጠይቅ አሮሬሳ ሀገር ከዚያ ልዩ ወንዲስ ቤተክርስቲያን ተለታዊ እያገለገልኩ ሳለ ከ93 ዓመተ ምህረት እስከ 94 ዓመተ ምህረት አገልግሌ 94 ዓመተ ምህረት በሐምሌ ወር ሐምሌ 22 ቀን ከዚህ ገባሁ። በጣም ጥሩ አባታችን። እንግዲህ ተመልካቾቻችን እንግዲህ ቆይታ እያደረግን የምንገኘው ከአባታችን ከርዕሰ ደብር ቆሞስ አባ ብርሃነ ሥላሴ ጋር ነው ማለት ነው እና እንግዲህ የህይወት ታሪካቸውን ባጭሩ እንዲህ ባለ መልኩ ጠቅሰውልናል። እስኪ በመቀጠል እንዲያው
እዚህ ታሪካዊ ቤተ መቅደስ በጣም የረጅም ዘመን አባት እንደሆኑ ሰምተናልና እንዲያው እስኪ ወደዚህ ቦታ የመጡበትን መንገድና እዚህ የቆዩበት ዓመታትስ እንዲያው ብዙ ቁጥር ይጠራልና እንዲያው ለተመልካቾቻችን እንዲደርስ መች መጡ ወደዚህ ደብር? ከዛ ደግሞ በዚህ በቆዩበት ምን ያህልስ ቆዩ? እንዴትስ ነበር ቆይታዎት? እስኪ የተወሰነች ነገር ይበሉ። አዎ እንግዲህ ያህል ፈቃድ ነው። እኔ ማንም ሰው አልጠራኝም። ወደዚህ ስመጣ አምላከ ጊዮርጊስ እኔ ቦታውን አላውቀውም። አምላከ ጊዮርጊስ መርቶ ከዚህ አመጣኝ። በ94 ዓመተ ምህረት ሐምሌ ወር ሐምሌ 22 ቀን ከዚህ ገባሁኝ። ከዚህ ገብቼ ስመጣ የአካባቢው በሰላም ተቀበለኝ። ከዚያን ጊዜ የነበሩ ሽማግሌዎች ነበሩ፣ አባቶች አባ ክብረት፣ የአባ ቡሬ እና መምህር ክርስትናው 3 ሽማግሌዎች ያሉ፣ ወጣት የለም። ፍቅር እነዚያም መክፈቻ መያዝም አይሽሩም። በዲያቆን እጅ ነው ያለው መክፈቻ። ከዚያ ከዲያቆን እጅ እየተቀበልን እያገለገልን መልሰን እየሰጠን ከዓመት በላይ የሆነ አገልግሎት እያገለገልን ወርነ አዚያን ስቼ ከመጣሁኝ እኔ ወዲያና ወዲህ አልሄድኩም። ከ94 እስካሁን ድረስ እንግዲህ 24 ዓመት ነገ ሐምሌ 24 ዓመት ከዚህ ዓመት ላይ ተቀምጫለሁ እና ሳልቀመጥ እዚህ ስንመጣ በሆነ ወዲያ ምጽዋቴቷ እንዲት ናት። የካህን ደሞዝ 50 ብር፣ እኛ ሲዳሞ 180 ብር እየተከፈለን ከዚህ የእግዚአብሔር ፈቃድ ነው። እዚያ ያነሰ ብለን መጠን ከዚህ በ50 ብር ተቀጠል። የካህናቶች ደሞዝ 50 ብር ነው ተባለ። እዚያው ሰማይ መውጣት አይቻልም። በዚያን እያልን ዛሬ ነገ እኔ እንኳን ከዚህ ለብዙ ቀን ቆይ እመጣለሁ ብዬ አላሰብኩም። የፈቃዱ የእግዚአብሔር ፈቃድ ስለሆነ ነው እንጂ እኔ እንደች ክረምቷን አስፊ ከመስቀል በኋላ ሄዳለሁ እያወሰን የእግዚአብሔር ፈቃድ እስካሁን ድረስ የቆየሁት ከዚህ አንስተን ያው እያገለገልን ኖረናል። እግዚአብሔር ይመስገን። በ2000 ዓመተ ምህረት እንዲያውም ልጆችን ማመጣሁኝ። ልጆችን አንደኛዋ 7ኛ ክፍል ትንሹ 6ኛ ክፍል ሆነው ነው። ልጆችንም ከዚህ እያስተማርን ህዝቡ ደሞዝ ባይኖር በህዝቡ ግዳፍ ያው ልጆችን አስተምረን ሁላቸውንም እግዚአብሔር ይመስገን በትልቅ ደረጃ ተመርቀው ተቋም ገብተው ዛሬ ሁላቸውም በስራ ላይ ሆነው እግዚአብሔር ይመስገን አሁን እኛ እንኖራለን እና በዚህ እንደዚህ ያለው እግዚአብሔር ፈቃድ በዚህ ያለ ኖረናል። ይህ በሕፃኑ ቂርቆስ ሚዲያ የሚተላለፈው ቆይታ ከእንግዳ ጋር የተሰኘው ፕሮግራማችን ነው። ከዚህ በመቀጠል አንድ ዝማሬ ሰምተን እንመለሳለን። በእናቴ እቅፍ ልጅ ሆኜ ገና አየሁ ፍቅርሽን እመትትና ተራዬ ደርሶ አድጌ ዛሬ እኔም ጠራሁሽ የሺ ዘማሪ። በእናቴ እቅፍ ልጅ ሆኜ ገና አየሁ ፍቅርሽን እመትትና ተራዬ ደርሶ አድጌ ዛሬ እኔም ጠራሁሽ ይዤ ዘማሪ። አይረሳኝም ከልቤ አይጠፋም ያኔ ያየሁት የፍቅርሽ ተስፋ። ባለ ግርማዋ ውብ እመቤቴ ጸጋሽ ፈሶልኝ ያበራል ፊቴ። ባለ ግርማዋ ውብ እመቤቴ ጸጋሽ ፈሶልኝ ያበራል ፊቴ። በእናቴ እቅፍ ልጅ ሆኜ ገና አየሁ ፍቅርሽን እመትትና ተራዬ ደርሶ አድጌ ዛሬ እኔም ጠራሁሽ ይዤ ዘማሪ። ተራራማውን የኤፍሬም አገር ሰላምታሽ ሞልቶኝ የልቤን መንደር ያዘልለኛል ጉልበቴን ፈቶ ያዜማል አፌ ድምፅሽን ሰምቶ። ያዘልለኛል ጉልበቴን ፈቶ ያዜማል አፌ ድምፅሽን ሰምቶ።
በእናቴ እቅፍ ልጆኝ ገና አየው ፍቅርሽን እመትትና ተራይ ደርሶ አድጌ ዛሬ እኔም ጠራሁሽ ይዤ ዘማሪ መዳፍሽ ካይኔ መቼ ዞር ይላል እንባዬም ሲያብስ ያድራል ይውላል መዓዛሽ አለኝ ሆኖኝ ትዝታ ለእናትነትሽ ፍቅርሽ ውለታ መዓዛሽ አለኝ ሆኖኝ ትዝታ ለእናትነትሽ ፍቅርሽ ውለታ በእናቴ እቅፍ ልጆኝ ገና አየው ፍቅርሽን እመትትና ተራይ ደርሶ አድጌ ዛሬ እኔም ጠራሁሽ ይዤ ዘማሪ ልሳነኝ ቃንተሽ የዜማ ሰው ነኝ የዓለም ዘፈኗ የማይሸፍነኝ የልጅነቴ መክሊት ያንቺው ነሽ የጸጋ ፍሬ የማተርፍብሽ የልጅነቴ መክሊት ያንቺው ነሽ የጸጋ ፍሬ የማተርፍብሽ በእናቴ እቅፍ ልጆኝ ገና አየው ፍቅርሽን እመትትና ተራይ ደርሶ አድጌ ዛሬ እኔም ጠራሁሽ ይዤ ዘማሪ በእናቴ እቅፍ ልጆኝ ገና አየው ፍቅርሽን እመትትና ተራይ ደርሶ አድጌ ዛሬ እኔም ጠራሁሽ ይዤ ዘማሪ እሺ ለእህታችን ጸደኒያ አዲሱ ቃልዎትን ያሰማልን። እንግዲህ ከዝማሬው ተመልሰናል። ተመልካቾቻችን ይህ ፕሮግራም ሕፃኑ ቂርቆስ በሚለው ሚዲያ ቆይታ ከእንግዶች ጋር በሚል ልዩ ፕሮግራም በሕፃኑ ቂርቆስ የሚተላለፈው ፕሮግራማችን ነው። ዛሬ ደግሞ እጅግ ታሪካዊ አባት ከሆኑት ከርዕሰ ደብረ ቆሞስ አባ ብርሃነ ሥላሴ ጋር ልዩ ቆይታ እያደረግን እንገኛለን ማለት ነው። እንግዲህ አሁንም ቆይታችሁ ከኛ ጋር ይሁን እንድትከታተሉን እንጋብዛለን። ቀጥታ ወደ ውይይቱ እንመለሳለን። እሺ አባታችን፣ በመቀጠልም ስለዚች ታላቅ ደብር ለሾኒ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ታሪክ ያጫውታል። ታሪኩ እንግዲህ ወደፊት ያለውን አናውቅም ያመጣል። ይህችን መልተዋት አብይ ቤተክርስቲያን ከ94 ዓመተ ምህረት አንስቶ የቤተክርስቲያን እስከሚመረቅ እስከ 2005 ድረስ እዚህ ቤተክርስቲያን ያገለግል እንጂ በሳሳው ቤተክርስቲያን መልተዋት እዚያች ነው። ህዝቡም ትንሽ ነው፣ ደሞዝም የለ። ካህኑ ይመጣል ይሄዳል፣ ለዋቀጅ ይመላለሳል። ምንም ካህን ትንሽ ደሞዝ ስለሆነ የሚኖር ካህን የለም። ተመድቦ ይመጣል። ሲመጣ ሲሄድ ጠፍቶ ነው የሚመጣው እንጂ ጠፍቶ ነው የሚሄደው እንጂ ተሰናብቶ የሚሄድ ካህን የለም። እየሾለከ ይሄዳል። እኔ ብቻ እንደው እኔ እግዚአብሔር ነው ያሰረኝ። እኔ እንኳን ብዙ ልቦናዬ ብዙ ያስባል፣ ግን በመሄድ አንድ ጊዜ በ98 ዓመተ ምህረት ሲዳሞ ለተወሰነ ጊዜ ወደዚያ ሂጄ አንድ ወር እንደሰራሁት ቃየን ማመሰኩን መቃልዎች ስመጣ ህዝቡ ሴቱም ወንዱም እኛ አንሰግም ከዚህ ሰው የቸገረውትን እዚህ እናሟላለን፣ በፍጹም አይሄዱም እኛን ጠቅጥቀው ከሆዱ እንጂ እኛ ደግሞ ተሰናብቼ ነበር መሄድ ያሰብኩትና ስሰናበት ህዝቡ አይሆንም አለኝ። በዚያችሁ ደሞዝ እንግዲህ በእውነቱ ደሞዝ የሚባል ነገር የለም። የደሞዝ ሁኔታ ነው ጃንዋሪ ሰው የሚያደርገውና እኛ ግን እግዚአብሔር መቼም አስችሎና ከሆዳችን ማስረፈን በ98 ዓመተ ምህረት ቤት በዚህ ሲመራ እኔም ከመዘጋጃ 450 ብር ቦታ ተመራሁኝ። ያችን ቦታ አሁን ቤት ሰርቼ ልጆችን 25 ቆርቆሮ ሰርቼ ልጆችን እያስተማርኩኝ ያስተማርኩበት እዚያ ለልጆች ማስተማሪያ ሆነ። ልጆችን አስተምሬ ስጨርስ ልጆች ተመርቀው ወደ ዩኒቨርሲቲ ሲሄዱ
እኔም ወደ ቤተክርስቲያን መልሼ ቤተክርስቲያን ገባሁኝ። ቤተክርስቲያን ያሁን እኖራለን። ህዝቡም የለም በዚያን ጊዜ ጥቂት ነው፣ አናሳ ነው። አንድ ሙዳየ ምጽዋት ናት ያለችውም አሁንም አለች። ከዚህ አሳጋድኖ ላይ ያቺ ሙዳየ ምጽዋት ናት ተከፍታም ለደሞዝ ለ50 ብር ማጥበቃም ብዙ እንደገና ከህዝብ ከኪስ ተዋጥቶ ነው ሲቀደስ የነበረው እና ሲወደስ የነበረው። ህዝቡም በጣም እንደዚህ ያለ ገቢ አስራት በኩራት የሚባል ነገር የለም፣ ምንም ነገር የሚባል የለም። አመታዊ ክፍያ ብዙም አይከፍልም። መናቢያች ባለች ሙዳየ ምጽዋት ብቻ ነው የምትኖረው እና በዚህ ያለ ልክ አሁንም ዛሬም አደገመ። በእውነት እግዚአብሔር ይመስገን ዛሬ ህዝቡ ሁሉ ሲታይ ብዙ ነው። ዛሬ ተመስገን ነው። አሁን ሙዳየ ምጽዋት በከታው አሁን የተወሰነ በጓር ጎዝ ሙዳየ ምጽዋት ሲሆን ያው የሚያስቀምጧት አሁን የተሻለ ነገር ነው። እንደዚህ አገማው ያለ አሁን ትምህርት ቤቱ እግዚአብሔር ይመስገን ተሰራ። በዚህም ቡና ብዙ ቡና ተተክሏል። በግራ በቀኝ አሁን ልማት እየተጀመረ ነው። ለወደፊት ተስፋ ይኖረዋል ቦታው። እስካሁን ድረስ በእውነት በደካማ ሁኔታ ነው። አሁን ደሞዝ ተጨመረ ቢባል ከጊዜው ጋር የሚመጣጠን ደሞዝ አይደለም ያለው። ካህናቱ አሁንም ያን በችግር ነው። አሁን ካህናቱ ይረዳል። በህግ ያሉት ካህናቶች ስራ ላይ ነው የሚሉት። መንገዱ ላይ ወጥተው ማተብ ምናምን እየሸጡ ነው የሚሉት እና አሁንም የተስተካከለ አይደለም። በጀቱ በጣም አናሳ ነው። እንደ ኑሮ ሁኔታ ምንም አይደለም። ከ5000 እና ከ4000 እዚያ የበለጠ 5000 6000 ደሞዝ የለም። እዚህ ደሞዝ ነው ከፍተኛ የሚባለው 6000 ነው። ያለቃ 7 የቀረው የተራገናት 5000 እየተበላ አንድ እግዚአብሔር በእግዚአብሔር በቃ ሰው የሚኖረው በብዛት ሳይሆን በበረከት ነው። እግዚአብሔር በበረከቱ አኑሮና እግዚአብሔር ይመስገን። እኔ ከዚያም ልጆችና 2 ልጆች ሳስተምር የኔ ደሞዝ ምንድን ነው 250 ብር ነው ደሞዝ። አንድ ቀን አራበኝ ከሰውም አልተበደርኩም። እግዚአብሔር ይመስገን በበረከቱ። እግዚአብሔር የሚኖረው በበረከቱ፣ ሰው የሚያኖረው በበረከት ነው እንጂ በመሰብሰብ ብቻ አይደለም እንደተባለው። በመሰብሰብ ሳይሆን እንደዚህ ብለን እኔ ልጆችም ሳስተምር ምንም ሳይቸግረኝ እግዚአብሔር ይመስገን ደህና ነኝ። አሁን ልጆች ከተማሩ ወዲህ እንደገና ቤት ወደ 10 ክፍል ምናምን ያህል ቤት ሰርተን አሁን 100 ቤት ነው ቆርቆሮ ሰርተን ያው አሁን ክራይ የሾነ ክራይ አይደለም ያው ትንሽ መደጎም ምናምን እግዚአብሔር በቀስ በቀስ ከዚህ አርሶና እንግዲህ እኛ ጊዜ ሞታችን ደርሷል። አሁን እኛ ወደ ሌላ ሀገር መሄድ የምለን አናስብም። እኔ ወደ ብዙ ቦታ ላይ ተፈልጌ ነበር፣ ግን እኛ ዚህ ማሄድ እኔ ቤተክርስቲያን ባሉ ኪዳን አዛዥ በሌለበት ቦታ ቤተክርስቲያን ዘግቼ ወደ ሌላ ሄድ ጊዜ ህዝቡ በፊት ያዘ ኪያወድኝ የሚሰሩ ታሰብና ከዚህ ህዝብ ጋር መሞት አለብኝ ብዬ ከዚህ ህዝብ ጋር ሳስመርቅ ህዝቡ በእውነት ተባብሯል። በሪፎርሜት እኔ ያንን የሰበት በጣም ሁሉም ነገር እኔ በአቅም ኖሮኝ አይደለም። ቤተክርስቲያን ሳስመርቅ ህዝቡ ራሱ ደግሶ ራሱ ሁኔታውን ነገር አስተካክሎ ህዝቡ ነው ያደረጉ እና የህዝብ እዚያ ወዲህ መቃብር ከዚህ ነው ብዬ እድርም ሾኔ እድር ገባሁኝ። አሁን እኔ ከዚህ ነው እንግዲህ የሚሆነውን ወደፊት እግዚአብሔር ነው የሚያውቀው፣ እኛ አናውቅም። የእኔ ሀሳብ ግን ወዲያና ወዲህ እሄዳለሁ። ምንም ሀሳብ የለኝ። እንግዲህ ቦታውም አደገም አላደገም እንግዲህ ወዲያ እኛ እንግዲህ ወዲያ እናድግም እንግዲህ ወደ እኛ የሚዘመት ወደ አፈር እንጂ እድገት ጨርሰናል። ሰው እንግዲህ እኔ በተወለድኩት 50 ዓመተ ምህረት ነው። 50 ዓመተ ምህረት እስካሁን ወደ 67 ወደ 68 ዓመት እና 68 ዓመት ነው ያው ነው ዛሬ ከሚያዚያ ወደ 69 ዓመት ያለው ሚያዚያ ከሚያዚያ ተወለድኩት እና ይሄን እንግዲህ ተራ ህይወት እንግዲህ እግዚአብሔር ለዚህ ያደረሰኝ በጣም አመሰግናለሁ። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ይህ በሕፃኑ ቂርቆስ የሚተላለፈው ቆይታ ከእንግዶች ጋር የሚል ነው። ዛሬ ደግሞ ከሾኔ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን እጅግ ከረጅም ዘመን አባት ከሆኑት ከርዕሰ ደብር ቆሞስ አባ ብርሃነ ሥላሴ ጋር ልዩ ቆይታ እያደረግን እንገኛለን። እንግዲህ ቆይታችን ይቀጥላል። ፕሮግራማችን በዚህ መልኩ እየቀጠለ ይገኛል። እንግዲህ ዛሬ ወራዊ መታሰቢያ በዓሉ የሚከብረው የቅዱስ ሚካኤል ወራዊ መታሰቢያ በዓሉ ነው። በዚሁ አጋጣሚም በመላው ዓለም የምትገኙ እንኳን አደረሳችሁ ለማለት እንወዳለን። ቆይታችን ይቀጥላል። እንዲሁ አባታችን በመቀጠል እንዲሁም እየጨረስን ነው ውይይታችንን እና እንዲሁ ከህይወት እንውጣና ዛሬ የቅዱስ ሚካኤል በዓል ነው። ወራዊ መታሰቢያ ይከበራል እና እንዲሁ ስለ ቅዱስ ሚካኤል የተወሰነች ነገር እንዲሁ ቢያስተምሩን በ5 ደቂቃ ውስጥ እንዲሁ የቅዱስ ሚካኤልን የተወሰነ ነገር እስኪ ለህዝቡም ለሁላችንም ቢነግሩም ዛሬ ዕለቱም ስለሆነ።
ቅዱስ ሚካኤል እንግዲህ በየወሩ ባለ ወዛቲ ሚካኤል ወራዊ በዓል የለም። ሁሌም ባለ ወዛቲ ክብረ በዓል ነው። ባይከበርም ክብረ በዓል ነው። አሁን ነገ ሐምሌ ሕዝቅያስን ከሄደ ሰናክሬም ያዳነበት ዕለት ነው። ሰናክሬም ሰማይ አትወጣ ምድር አትገባ የሚያድን ማን ነው? እስኪ አምላክህ ሲያድን ያለው እያለ እየፈከረ ሲመጣ እንግዲህ ሕዝቅያስ በእውነት እግዚአብሔር ሰው ነው። ምንም ነገር ጉልበት የለውም፣ ወገን ዘመድ የለውም፣ መሳሪያ የለውም። መሳሪያው ጸሎት ነው ብቻ ነው እና በለኪሶን ሜዳ የሰናክሬም ሰራዊት እንደ ጉም መሬቱን ሸፍኖ ሲመጣ ማን ነው የሚያድን እያለ ሲል ወደ ቤተ መቅደሱ ሰግዶ ሕዝቅያስ አምላኬ ሆይ ሁሉን ነገር የምትረዳ እነ ናቡቴን ከዳናት እነ ሶስናን ከደረበናት ሰለሱ ደቂቅን ከእቶነ እሳት ያወጣህ አምላኬ እኔንም ከዚህ ክፉ ሰው አድነኝ። እየተገዳደረ እግዚአብሔር ምንድን ነው? እግዚአብሔር እኔን ሊያቸንፈኝ አይችልም፣ እኔ አቸንፈዋለሁ እና ሰማይ አትወጣም ምድር አትበጣም አትገባም እያለ ሲገዳደረው በአምላኩ ቀናኢ ነውና ቀንቶ ወደ እግዚአብሔር ጸለየ። እግዚአብሔርም ቅዱስ ሚካኤልን እስቲ ሙሉ ጋትን አሳየው ሲል ከሰማይ ሆኖ ጥርሃርያም ሆኖ ወደ ለኪሶ ሜዳ ያንን ሙሉ ጋት ሲያሳየው የለኪሶ ያዳነበት ነው። ባጭሩ ከሰናክሬም ሕዝቅያስ ሲጸልይ እንግዲህ አንተ ተስፋ ቆርጦ ሳለ እግዚአብሔር ሆይ አንተ ከሁሉም መፍትሄ ትችላለህ፣ ከዚህ ክፉ ሰው አድነኝ እያለ እግዚአብሔርን ለምን እግዚአብሔር ጸሎቱን የሕዝቅያስን ጸሎት ሰማ። ቅዱስ ሚካኤልን ላከለት። ቅዱስ ሚካኤል ሰለስቱ ደቂቅን የረዳ እነ ዳንኤልን የረዳ ቅዱስ ሚካኤል ሐምሌ 12 ቀን ከሄደ ሰናክሬም ሕዝቅያስን ያዳነበት ታሪኩ ይሄ ነው። አረጁን ባጭሩ በድርሳኑ ላይ በስንክሳሩ ላይ ያለው ታሪኩ ይሄ ነው። አሁን በመጽሐፍ ቅዱስ ላይ ያለ ይሄ ታሪኩ እንግዲህ የአባታችን የቅዱስ ሚካኤል የሚከበርበት ባህሉ የሚታወሰው በስንክሳሩ ላይ ወዛቸው ላይ የሚሰራው እንግዲህ ነው እና ይሄ ነው የቅዱስ ሚካኤል ባጭሩ እንግዲህ ነው። እሺ አባታችን ቃሉት ያሰማልን። ከዚህ በመቀጠልም በመጨረሻ ማስተላለፍ የሚፈልጉት መልእክት ለወጣቱ፣ ለህፃናት፣ እዚህ ደብር ለምናገለግል ሰዎች ማስተላለፍ የሚፈልጉት መልእክት ካለ ካሩ። አሁን ማስተላለፍ በቀደማቸው ሃይማኖት ጸንታችሁ ቁሙ ነው የተባለው። የቀደመችውን ሃይማኖት አስብተን ያስጥሩን እኛን ያደረሰን እግዚአብሔር እናንተንም አሳድጎ ለትልቅ ደረጃ የሚያደርሳችሁ ምንድን ነው? እግዚአብሔር እድሜ የሚሰጥ እግዚአብሔር ነው። ሀብት የሚሰጥ እግዚአብሔር ነው። ስልጣን የሚሰጥ እግዚአብሔር ነው እና እኔ ሊገርማችሁ ለዚህ ቤተክርስቲያን ይህንን አዲሱን ቤተክርስቲያን ሲሰራ ለምንን ጎዳና ቁመን ለምንን ቦታው ባጀት የለም እና እኔ አንድ አመት ሙሉ ኬላ እኔ ለምን ወለደኝ አካባቢ ኬላ ነበር እንትና መለስ የናዊ ያን ኬላ እስከመለስ ድረስ የለምን በሚደረስ ይዘን ከዚያ በጀፈና እንደዚህ የደረሰው አሁን እግዚአብሔር ይመስገን ቤተክርስቲያን ማርጋት ከዚህ መቀጠል ገና የሰው የኑሮ ሁኔታ ውድ ስለሆነ አሁን ሰው ወጣቱ ምንድነው እድሜና ጤና የሚያገኘው? ሰራተኛው መንግስት ሰራተኛው ከደሞዙ፣ ነጋዴው ከወረቱ፣ ገበሬው ከመርሱ ቤተክርስቲያኑ መስራት በኩራችን መክፈል
ያ የሆነ እንደሆነ በረከተ ሥጋ በረከተ ነፍስ እናገኛለን ማለት ነው። የሰራ ነው ይባረካል። ሚክያስ ላይ ምዕራፍ 3 ቁጥር 10 ላይ እናንተ እኔን ሰርቃችሁኛል። ምንድን ነው የሰረቃችሁ ያላችሁ እንደሆነ አስራት በኩራቱን ወደ ጎተራ ምትባል ወደዚያ ብታስገቡ እኔ የሰማይ መስኮትን ከፍቼ እንደ ሰማይ ዝናብ አረግብ ነበር። የዘንድሮ ሲያልቅ ነው እና በረከት በበረከት ላይ ሆነ ፈትኑ ይላል። እናንተ ይህን ልታደርጉ ለእኔ ብትታዘዙ እኔ ደግሞ ለእናንተ የማደርጉ እግዚአብሔር ይሰጣል፣ ጤና ይሰጣል፣ እግዚአብሔር ይሰጣል፣ ይሰጣል። ሁሉን ማድረግ የሚችል እግዚአብሔር ዓለምን የሚያንቀሳቅሳቸው እግዚአብሔር ነውና እኛ ገጃን መጠበቅ ነው። አሁን ሃይማኖታችን በዚህ አካባቢ ለምንድነው ሰዎች ውጥንቅጥ የወጣ ነው። አካባቢው አማንያን ያነሱበት አሕዛብ የበዙበት አገር ነው። በአሕዛብ ይባላል። እናንተ በትምህርት ቤት እንደምታውቁ ከአንድ ክፍል ከመቶ ተማሪ አንድ ተማሪ ኦርቶዶክስ ይባላል። ዛሬም ወደፊት የቆየ ነው እና ይሄ አናሳ መሆኑ በከተማው ሲታይ አልፋ እንግዲህ ነው ኦርቶዶክስ ነው አብዛኛው አሕዛብ ነው። በዚህ በአሕዛብ ሀገር ደግሞ ሎጥ በሰባ ገሞራ በሰባ ሰገል መካከል ሲኖር ሃይማኖት እንዲጠብቅ እግዚአብሔር ጠብቆ ታርቆት አብርሃም ከከነዓን ሲኖር ወደ ካራን ሲኖር ወደ ከነዓን ነው። እዚህ ሀገር ወጣ እዚህ ሀገር ብሔረሰብ ወጣ ብሎ ሲያዘው በዚህ በመታዘዙ እዚያ አምልኮ ጣዖት የበዛበት አምልኮ ጣዖትን ትቶ ያቋቱ አዘን ያዝማሪ ሁሉ ትቶ እግዚአብሔር ተከተለ። አብርሃም አብርሃም ሳራ አብርሃም የተባሉ ሲጠሩ የነበሩት ምንድን ነው? እንደዚህ አይነት እንደዚህ አይነት ተጠበቃችሁ ትልቅ ሰው ትሆናላችሁ። እግዚአብሔርን ካልጠበቃችሁ ሃይማኖታችሁን ካላጠናችሁ ደግሞ ሁሉ በዚህ መጠንቀቅ በሕግ ተወስኖ መኖር በተማሪዎች ላይ ተጨምሮ አገርን ለራስን መጠቀም ወዘን ያለመሆን። አሁን ወዘን የምንሆንበት ዘመናችን ዘመኑ አስተማሪ ነው። አሁን ስራ ሰራ ፈት ሰው ደካማ ሰው የሚኖርበት ዘመን ጠንካራ ሰው ነው አሁን የሚኖር። ለዚህ ዘመን የጠነከረ ሰው በርትቶ በግብርናም ሆነ በንግድም ሆነ በትምህርት ቢሆን በያዘው ሙያ መጠንከር የጠነከረ እንደሆነ ይኖራል። ካልጠነከሩ ግን በቀል ይኖርበት ዘመኑ ከባድ ዘመን ነው። በትንሹ የማይኖርበት ዘመን ልጅ ማሳደግ በአሁኑ ሰዓት ጦር ሜዳ የሆነበት ዘመን ከጦር ሜዳ የሚወጣ ጦር ሜዳ በአንድ ሰሞን ነው። ይሄ ሁልጊዜ እስኪሞቱ ድረስ ጦር ሜዳ እና ማሳደግ ከባድ ነው። ዛሬ በትንሹ የሚኖርበት ዘመን አይደለም። እንገራችሁ እኔ ከዚህ ስመጣ ጤፍ ስንት ነበር? 160 በሺህ ብር ስንት ይገዛል? 6 ኩንታል ተገዝቶ 40 ብር መልሳለሁ። 6 ኩንታል ይገዛል። ዛሬ 1 ኩንታል 10 ሺህ ብር 1 ኩንታል ይገዛል። ይሄ የሆነበት ዘመን ምን ያህል ዘመኑ እንደሮጠ ምን ያህል ዘመኑ እንደሄደ በዚህ ማሰብ ይታዳ ፊት የሚሰራው በቆርቆሮ በትንሽ ዋጋ ይገዛ ነበር። ስለዚህ በፊት 50 ብር ነበር ቆርቆሮ ጨመረ 40 ብር የነበረው ወደ 50 ብር። ሚስማር ሁለት አንድ ባኮ ሁለት ነበር ምናምን ዛሬ ስምንት 300 200 ብር የሚገዛ ስምንት ዛሬ 2500 ይሄ ሲሆን ወዘን ይባላል። የሚኖረው ምን ጠንካራ እናት አባት እግዚአብሔር የሚለው በከንቱ ዘመናችሁ ጠንክራችሁ ስሩ። ትምህርትም አትናቁ። ትምህርት የተማረ ሰው አይወጣም። ይሄ እንዲያጥፋው ይሄ እንደዚህ እንዳላቀው ነገ ይለወጣል። የተማረ ሰው በየትም በይህም ወራ በሌላ ሀገር ሄዶ ኖረ ሲራክ ጠቢብ ይላል። ምዕራፍ 6 ላይ ከሕፃንነት አንስተህ ትምህርትን ውደድ። ምን ታደርግልኛለህ ትለኝ እንደሆነ እስከ ጊዜ ሞት ድረስ ትረዳሃለች። እስከ ጊዜ ሞት የቀረው ንብረት እኮ ይጠፋል።
እውቀት ግን አብሮ ይቀበል የማይጠፋ ሌባም አይወስድ ማርያም ሳሪ ሰማያነ ከልተሰና ዘያይ ይባል ነው ወንጌሉ ማርያም ያቺ ማርያም የማርታ እህት ማርያም እቺ የእግዚአብሔር ማሳኮን ያቺ ማርያም በእግዚአብሔር እግር ሆና ተቀምጣ ወንጌል ትማር ነበር። ማርታ ደግሞ የቤቱን ስራ ትሰራ ነበር እና እግዚአብሔርን ጠየቀች ማርታ ወጌታ ሆይ እኔ አላሳዝንም የተቀን እየሰራው እሷ ቁጭ ብላ ወንጌል እየተማረች ስትል እንዲያት ብዙ አትልከም ያላት ማርያምን ትምህርትሽን ታላለች። ማርታን ግን የሚበቃው ጥቂት ነው አንቺ ለምን ታሪያለሽ አንድ እንጀራ በቂ ነው ብዙ አትልከም ያላትና ማርያም ግን በጎ ድል መረጠች ነው። ማርያም ሳሪ መጥፈት ሰናይ ዘያጅ የማይቀሟት ሌባማ ወደውን ብል የማይበላውን ዝገት ማያገኘው በጎ ድል ትምህርት ማለት ወርቅ እኛን አሁን በዚህ እድሜያችን የምትረዳን ምን ነው? ይቺ ቅስና ይተናል ይቺ መስቀሏለት ይቺ ቆዋናት ሌላ ሀብት የለም። ስለዚህ ቤተክርስቲያኑ ያለ ተጠባብረን እንኖራለን። እንግዲህ ሰርተን አይደለም ነግደን አይደለም እንኖረው። ስለዚህ በተነሳች ግን ወርቅ ትምህርት ነው። ማንኛውም ነገር አትናቁ። ዛሬ ትውልዱ እንግዲህ ትምህርት ምን ያደርጋል ይላል። አሁን መውደቁ ናቸው ወርቅ አይቀርም። የተማረ ሰው አይደለም ተብሎ ተነግሯልና ትምህርታችሁን ተማሩ፣ ጠንክሩ፣ ሃይማኖታችሁን ያዙ። እሺ ውድ ተመልካቾቻችን ከርዕሰ ደብር ቆሞስ አባ ብርሃነ ስላሴ ጋር ያለን ቆይታ ይህን ይመስል ነበረ። ፕሮግራማችንን ከመጨረሳችን ከማጠናቀቃችን በፊት ግን አንድ ዝማሬ ዛሬ ቅዱስ ሚካኤልም ነውና የቅዱስ ሚካኤልን በጋራ በአንድነት እንዘምርና እንጨርሳለን መርሃ ግብራችንን ማለት ነው። አብራችሁን ስለሆናችሁም ስለምትሆኑም እናመሰግናለን። እንግዲህ አንድ ዝማሬ ያሬዳዊ ወረብ እንዘምራለን። ቤቲ ምን የሚለውን ዘምረን እንጨርስ? እሺ ሚካኤል ዘአውርድ ከመና እያልን እንዘምራለን። ሚካኤል 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 ዘአውርድ ከመና ዘአውርድ ከመና ዘአውርድ ከመና ሚካኤል ዘአውርድ ከመና ዘአውርድ ከመና ዘአውርድ ከመና ሚካኤል 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 ዘአውርድ ከመና ዘአውርድ ከመና ዘአውርድ ከመና ሚካኤል ዘአውርድ ከመና ዘአውርድ ከመና ዘአውርድ ከመና ሚካኤል 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 ዘአውርድ ከመና ዘአውርድ ከመና ዘአውርድ ከመና ሚካኤል ዘአውርድ ከመና ዘአውርድ ከመና ዘአውርድ ከመና ሚካኤል። እሺ ስለ መዝሙሩ የመዝሙሩ አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዝማሬ መላእክት ያሰማልን።
እሺ ውድ ተመልካቾቻችን እንግዲህ እንዲህ ባለ መልኩ ወደ እናንተ በዚህ መልኩ ደርሰን ስናደርስላችሁ ቆይታ አደረግን። ይህ በሕፃኑ ቂርቆስ ሚዲያ ወደ እናንተ የሚቀርበው ቆይታ ከእንግዶች ጋር የሚል ፕሮግራም ነበረ። ፕሮግራሙን ወደ እናንተ በመምራት ወደ እናንተ ያደረስንላችሁ እኔ ዲያቆን ሙሉቀን ስሆን እኔ ቤቴሌም መላኩ በጋራ በመሆን ወደ እናንተ አደረስንላችሁ። በቀጣይ ደግሞ ከሌሎች እንግዶች ጋር በመሆን ወደ እናንተ ቆይታ ከእንግዶች ጋር የሚለውን በሕፃኑ ቂርቆስ ሚዲያ የሚተላለፈውን ወደ እናንተ ከሌሎች አባቶች ጋር እንዲሁ የምንገኝ ይሆናል ማለት ነው። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ለጸሎት ሁላችንም እንዘጋጅ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን፣ ጉባኤያችን ይቀድስልን። እግዚአብሔር ሁሉን ነገር ለበረከት ያድርግልን። እግዚአብሔር በረከቱ እናንተን ማሰባሰባችሁ ነው። በእውነት ይህንን ነገር ለቤተክርስቲያናችን እንድትታወቅ ቤተክርስቲያናችን ዓለም እንዲያውቃት ችግሯንም እንዲረዳ ማድረጋችሁ ይሄ ትልቅ ሀሳብ ነው። ወደፊትም ብዙ ነገር ለመስራት እድሜና ጤና ይስጣችሁ። አክብራችሁ ስለጠራችሁን እግዚአብሔር ያክብራችሁ። እኛም ጥሪውን አክብረን መጥተናል። እናንተንም እግዚአብሔር ያክብር። ጠሪ አክባሪ ተጠሪ ከአክባሪ መሆን ያስፈልጋል። ተጠሪውም መከባበር ያስፈልጋልና እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ ልጆቻችን ያሳድጋችሁ። እኛ አላሰብነው ከጧት ማታ፣ እናንተ ግን አስባችሁ ሰፊ ጊዜ ወስዳችሁ ብዙ ወጪ አውጥታችሁ ይህንን ሚዲያ ያዘጋጃችሁ የቅዱስ ቂርቆስ የሕፃኑ ቂርቆስ ሚዲያ ያዘጋጃችሁትን እድሜና ጤና ይስጣችሁ። ብዙ ስራ ለመስራት ያብቃችሁ። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ሰላም የዋለ አምላክ ሰላም ያውለን። ቅዱስ ሚካኤል ሕዝቅያስን የረዳ ከእደ ሰናክሬም ያዳነ እኛንም ከመከራ ስጋ ከመከራ ነፍስ ይሰውረን። መዋግደ ክረምቱን በሰላም ያስፈጽመን። ዝናብ ምሕረቱን እክለ በረከቱን ያወርድልን። ፈጣሪያችን አባታችን ለምነው አባታችን ትኖር ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ ቅዱስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ አንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያብ ዛሬም ዘወትርም ለዘላለሙ አሜን። በሐሌዎ በገቢር በተሰራ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።